ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተማን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉ። እንደሱ ነው። ወደ ላይ የወጣን ይሄ በግራ በኩል የታጠረውን በአገር ፍቅር መደዳ ወደታች የነበሩ ናቸው። ግንባታ ላይ ስለሆነ ነው የታጠረው። እንግዲህ ግንባታው የሆነች ቀዳዳ ካለ ውስጥ ምን እየተሰራ ነው የሚለው ለማየት እንሞክራለን ከቻል። እንግዲህ በቀኝ በኩል እንደምታዩት እዚህ ጋር የነበሩ መንደሮች ይሄ የምታዩት ታጥሯል። እዚህ ህንጻ ተሰርቷል። ሌላው ግን ባዶ ቦታ ነው፣ ገና አልተሰራበትም። እንደምታዩት ነው። ወደታች ዞረን ስናየው ይሄን ይመስላል። እንግዲህ ፊት ለፊት በረቀት አፍንጮ በር ነው። አፍንጮ በር እያልኩ አፌ ላይ ምንድነው አፍንጮ በር ይመሳሰልብኛል። ራስ መኮንን ማለት ነው። አፍንጮ በር አልኩኝ። ይሄ እዚህ ጋር መንደሮች ነበሩ እንደምታውቁት። ይሄ ህንጻዎች የተሰሩ ነው። አንዳንዱ ደግሞ ለግሪነሪ ነው። ይሄ ነው እንግዲህ አገር ፍቅር። ይሄ በግራ በኩል የምታዩት አገር ፍቅር ነው። አገር ፍቅር አጥሩ እንግዲህ የቀደመው አጥሮች ታውቃላችሁ በግንብ ነው ላይ ድረስ ዝግት የሚሉት፣ ወደ ውስጥ ማየት አትችሉም። አጥሮ ይከልላል። አሁን ግን የመጡት በተለይ በዚህ በኮሪደር ልማት የመጡት አጥሮች ልክ እንደዚህ ነው። መሰረቱ ከታች በግንብ ይወጣል። ከዛ በኋላ ፍርግርግ ብረት ነው። ወደ ውስጥ ዘልቃችሁ ማየት ትችላላችሁ። አገር ፍቅርም አሁን ግንብ ነበር አጥሩ፣ ወደ ውስጥ ሰብሰብ ብሏል። ከዛ ለሳር ለግሪናሪ የሚሆን ቦታ ትቶታል። ውስጥ ይሄው እንግዲህ እዚህ ጋር ክበብ ነበረው የአገር ፍቅር፣ እሱን ማስነስተውታል። እንዴት መዝናኛ ቦታ ላይ እዚህ ጋር ክበቡ ድራፍት ምናምን ይሸጥ ነበረ። ብዙዎች ሲቃወሙ ነበር። እንዴት ቲያትር ቤት መጠጥ ምን ያደርጋል፣ ትክክል አይደለም፣ ተገቢ አይደለም ሲሉ ነበር። አሁን ክበቡም ተነስቶ እንደዚህ አይነት አገልግሎት መስጠት አቁሟል። ይሄ ግቢው የምታዩት አገር ፍቅር ነው። እንግዲህ አገር ፍቅር ማህበር ረጅም እድሜ ያስቆጠረ ነው። ታሪክ አለው። እንግዲህ አገር ፍቅር ማህበር ልወዞዞ በግሬ ወኬንድ ቶክ እንግዲህ ከራስ መኮንን በአገር ፍቅር በጀርባ በኩል ነው። አገር ፍቅር አሁን ዋናው በር በዛኛው በኩል ነው። ወደ ላይ እየወጣን ነው። ይሄው በግንባታ ላይ ናቸው እንደምታዩት። ይሄ የታጠረውን እርግጠኛ ነኝ ግንባታ ነው የሚሆነው። ላይ ያለው ግን ባቡሩ ያኔ ባቡሩ መንገድ ሲሰራ የተሰራ ነው። እንደ ስቴሽን ጋር የሆነ ነገር መቆጣጠሪያ ይሆን ነገር ነው። እዛ ላይ ያለው በግራ በኩል ምንድነች አንድ ትምህርት ቤት አለ የምታውቁት ካላችሁ፣ ስሙ ጠፍቶብኛል። በዚህ በኔ በግራ በኩል ላይ ያለው የድንገተኛ አደጋ መቆጣጠሪያ ኮሚሽን ይሁን እንደዛ ነገር ነው የሚባለው። ግን እሳት አደጋ ነው የምንለው። እሳት አደጋ ማጥፊያና መቆጣጠሪያ ነበር ድሮ ነው እሱ። አሁን ድንገተኛ አደጋ የሚል ነገር አለው። እኒሄ ኤሌክትሪክ ባሶች ናቸው። ወደ 100 ገብተዋል። በግለሰብ በላይነህ ክንዴ የሚባሉ ታላቅ ግለሰብ ናቸው። በልማቱ ተሳትፎ ያደርጋሉ። 100 ኤሌክትሪክ የሚሰሩ ባሶች ናቸው። በነገራችን ላይ እነዚህ ባሶች ተመራጤ ናቸው። ያነቀንቁም። አንደኛ ደግሞ እንደ አንበሳ ባስ ጥቅጥቅ አድርገው አይሞሉም። ብሩ ደግሞ እንግዲህ ሽሮ ሜዳ ድረስ ከሜክሲኮ ሽሮ ሜዳ ድረስ 10 ብር ነው የምትከፍሉት። አሁን ከዚህ መገናኛ መሰለኝና ዋጋቸው የሚገርም ነው። ኤሌክትሪክ ነው የሚሰሩት። ሲሄዱ ደግሞ የምትሄዱ አይመስላችሁም። ፕሌን በሉት በቃ በፕሌን እንደምትሄዱ ነው። ብዙ ሰው ይመርጣቸዋል። እኔም እመርጣቸዋለሁ። እነኚህን ባሶች ቬሎሲቲ ነው የሚሉት። በኤሌክትሪክ የሚሰሩ ባሶች ናቸው። 100 ያህል ነው እንግዲህ። ሌሎች ደግሞ ባለሀብቶች እንደዚሁ 100 ያህል እንደዚህ በየአቅማቸው ቢያስገቡ የትራንስፖርት በተለይ ከጥግ እስከ ጥግ ለሚሄድ ሰው ትልቅ አማራጭ ናቸው። በታክሲ አሁን አይመከርም። በታክሲ የማይመከረው ምንድነው አቅም ጋር ታክሲ አሁን ከተማ ውስጥ ድሮም አይባልም በ30 ብር አዳማ እንሄድ ነበርና አሁን 300 ብር ነው አዳማ። አሁን ከተማ ውስጥ ከአንዱ ቦታ ወደ አንዱ ቦታ 30 ብር ኖርማል ነው።
ያው ኢንፍሌሽኑም እንዳለ እሱንም አስበን ስለዚህ እነኞቹ ደግሞ በጣም ተንቀሳቅሶ ለሚሰራ ከዳር እስከ ዳር ለሚሄድ ሰው እጅግ በጣም ወሳኝ ነው አስፈላጊ ናቸው የሚል ሐሳብ አለኝ። እናንተስ ምን ታስባላችሁ? ፊት ለፊት እንግዲህ ጫካ ደን መስሎ የሚታያቸው አራዳ ጊዮርጊስ ነው። እኛ ግን ወደ ቀኝ በኩል እንታጠፋለን። እዚህ ባሱ እና መኪኖቹ ይለፉና ወደ ቀኝ ታጥፈን ደጃችሁ በጋራ የሆነ ነገር አለ አለኝ አንዱ። እስኪ ብቅ በልና ያው ቤቶች እየፈረሱ ነው። ደጃችሁ እንግዲህ አብዛኛው ክፍል ተነስቷል። በታች በኩል ያሉት የሉም፣ በላይ በኩል ያሉት ናቸው። በአሰገደች አላመረው ወይዘሮ አሰገደች አላመረው ቤት ወይንም ፓትሪስ ሉሙምባ በሱ በኩል ከዚህ ቀደም አሳይቻለሁ። እነሱ የድሮ ቤቶች አሉ። በታች በኩል የነበሩ ቤቶች አብዛኞቹ ተነስተዋል፣ የሉም ማለት ይቻላል። ፊት ለፊት ማደያ ቶታል ማደያ ነበር፣ ሁለት ነበር። ላይ በኩል ወደ ሰሜን ሆቴል ስትሄዱ አንድ ማደያ፣ በታች በኩል ደግሞ አንድ ማደያ ነበር። ማደያዎቹ የቀድሞቹ አሁን ይሄኛው እየሰራ አይመስለኝም ቶታሉ። ይሄ እንግዲህ እንደምታዩት እዚህ ጋራ ሻይ ቡና የሚያፈሉ ነበሩ፣ ተነስተዋል፣ ወደ ውስጥ ገብተዋል። ይሄ እንደምታዩት እንግዲህ ለአረንጓዴ ልማት ይሁን ለትንንሽ ሱቆች ይሁን ክፍት ሆኗል። ይሄ በቃ ይሄን አይቶ ነው እንግዲህና ወደ ደጃቸው ወደ ጊዮርጊስ የሚወስደው መንገድ ላይ እስኪ ብሎ ነበር። ይሄ እዚህ ጋር ናቸው፣ እንደዚህ ያየናቸው ነው። እዚህ ጋር የነበሩት ተነስተዋል። እንግዲህ እንደምታዩት ወደ ውስጥ ገብተዋል። በዚህ በኩል እንግዲህ እየተስተካከሉ ናቸው። አንዳንድ ቤቶች ወደ ውስጥ ገባ እየተደረጉ እየተሰሩ ነው።
ይሄ በግራ በኩል ያለውም እንግዲህ ግንብ አጥር ነበር፣ ክብድ ያለ ግንብ አጥር ነበረ። አሁን በጣም ደስ የሚል ነው። ክብድ ያለ አጥር ዝግት ያደርጋል። አሁን ግን አጥር የለውም። እንደውም በአረንጓዴ እጽዋቶች የራሱን ግዛት ከልሎታል። ስለዚህ ያን አልፎ መሄድ የለም ማለት ነው። ይህ ህንፃ ድሮ የነበረ ህንፃ አይደለም። በፊት ምን እንደነበረ ማስታወስ አልቻልኩም እንጂ ቅልብጭ ያለች ህንፃ ነች። እሱን ተከትሎም እንደዚህ ግንብ አጥር ነበር። እሱ ሲነሳ እኒህ ቤቶች ውበታቸው ወጣ ወደ ውጭ። ቀጥሎ ያለው ይሄ መርሃ ጥበብ የብርሃንና ሰላም ነጋሪት ጋዜጣ የሚታተምበት ወር የሚሸጥበት ይሄ አይደለም፣ ቀጥሎ ያለው ነው። እሱም እንደዚሁ በግንብ ነበር፣ ዝግት ያለ ብርሃን። እነኚህ ቤቶች የሚያምሩ ሆነው ወጡ ወደ ውጭ። ይሄ ፊት ለፊታቸውም በደንብ እንዲታይ ተደርጎ ለአይን የሚያምር ነው። ቀጥሎ ያለውም እንዳልኳቸው ለብርሃንና ሰላም ህግ ሲወጣ ህግ ሲረቅ በነጋሪት ጋዜጣ ከወጣ በኋላ ነው ይባላል። ስለዚህ ነጋሪት ጋዜጣ ለመግዛት አብዛኛው ሰው እዚህ ጋር ነበር የሚመጣው። ድሮ መርሃ ጥበብ ይባል ነበር ያለ ሰው አለ ይመስለኛል። ይሄው እዚህ ጋር ይሄ ግንቡ ዝግት ያለ ነበር። አሁን ተነስተው ዝግት ያለ ብለው አማርኛው ምንድነው? ግንቡ ላይ ከፍ ያለ ነው። ወደ ውስጥ ማየት አትችሉም ራቅ ካላላችሁ። አሁን ግን እዚሁ ይሄዳችሁ ወደ ውስጥ ይታያል። ቤቱም ቀለማቸውም አዲስ ቤት አስመስሏቸዋል። እንግዲህ አንዱ ለውጥ ይሄ ነው። እነኚህ እንግዲህ የምታዩቸው ናቸው። ይሄ ነው እንግዲህ ነጋሪት ጋዜጣ ይታተምበት የነበረው ያልኳቸው ይሄ ነው። አጥሮ ፈርሶ በዚህ በኩል ቤቱ ራሶች ተደብቀው ነበር። ቤቶች ጥንት ቤቶች ናቸው፣ ብዙም አይታዩ ነበር። አሁን አጥሮ ሲነሳ ግልጽ ሆኗል፣ በደንብ መታየት ጀምረዋል። እንግዲህ ውቤ በረሃ፣ ደጃች ውቤ በታች በኩል ያሉ ሰፈሮች የሉም እንደምታዩቸው። እዚህ መደዳ በግራ በኩል የምታዩቸው ኃይለ ሚካኤል መጽሐፍት ቤቶች፣ ካፍቴሪያዎች፣ ግሮሰሪዎች ከዛ ጀምሮ መደዳውን ነበሩ፣ እነሱም ተነስተዋል። ከዛ ይሄን የመሰለ ህንፃዎች ተሰርተውበታል። ቀጥታ የምታዩቸው ከመንገድ በታች የነበሩ ቤቶች እንግዲህ ወደ አፍንጮ በር ድረስ ሊደርስ ትንሽ ነው የቀረው። ከመንገድ በታች ቤቶች ተነስተው ይህን የመሰሉ ህንፃዎች ተሰርተውበታል። በዚህ በኩል ደግሞ አንድ የቆየ ሆቴል አለ። እዚህ መቅደላ ነው የሚባል ሆቴል አለ። በሱ እስኪ አድርገን ወደታች እንወርዳለን። ግራ ቀኙን እያየን እስከ ወደዳችሁ እስከ ፈቀዳችሁ እንድትከተሉ በታላቅ አክብሮት እንጋብዛለን። ይሄ እዚህ ጋር የነበሩ ቤቶች አያችኋቸው እየታደሱ ነው። ይሄ ሆቴል መቅደላ ሆቴል ይመስለኛል። ጥንት ነው ሆቴል ነው። ፊት ለፊት እዛ ማዕዘን ላይ ያለችው ደግሞ ቤት ታሪክ ሳይኖራት አይቀርም። የሆነ ሰው ሽው ያለ ነገር አለ። ኮሜንት ላይ እስኪ የምታስታውሱት ፎቅ ቤት ነች፣ የጥንት ፎቅ ቤት ነች። ይሄ ግራውንዶቹ በግራ በኩል የምታዩቸው እንደዚህ አልነበሩም። ዝም ብሎ እንደ የድሮ አርከበ ሱቅ እንደምላቸው አይነት ነበሩ። አሁን በዚህ መልክ እንዲያድሱ ተደርገው አድሰው አሳምረውታል። ራሳቸው መሰሉ የሚያድሱ። አሁን የቀረውም እየታደሰ ነው እንደምታዩት፣ ሸጋ ሆኗል። የታክሲ ፌርማታ ወደ ጊዮርጊስ የምትሄዱ በእኔ በቀኝ በኩል በባሱ በቀኝ በኩል ውስጥ ለብቻው ተርሚናል ተሰርቶለት ነው። አስፓልት ዳር አይቆም ማለት ነው። ይኸው እዚህ እየተሰራ ነው የምታዩት። አንድ አይነት ወጥ እያደረጉ ነው። በፊት ቤቶቹ ዝም ብሎ የተለያዩ ነበሩ፣ አነስተኛ ቤቶች ነበሩ። አሁን ግን በዚህ መልኩ አሳምረዋቸዋል። ቤት እንግዲህ እንዳያያዙ ነው የሚባለው። እውነት ነው፣ ያው አቅም ይጠይቃል እንጂ በዚህ ወደ ታች ነው እንግዲህ የታክሲዎቹ ማቆሚያ የሆነው እዚህ ጋር ነው። ከ6 ኪሎ ስመጡ መጨረሻው እዚህ ነው። በፊት እዛ ቶታሉ ጋር ቅድም ያሳያችሁ ቶታሉ ጋር ነበር የምንወርደው። አሁን ግን እዚህ ጋር ወርዳችሁ በእግራችሁ ነው ወደ ጊዮርጊስ ስትሄዱ። ጊዮርጊስ አይጠጋም፣ ፌርማታው እዚህ ሆኗል። እንግዲህ ለአዛውንቶች በተለይ ትንሽ ያስቸግራል። እዚህ ወርዶ በእግር ወደፊት ወደ ጊዮርጊስ ረዥም መንገድ መሄድ ይጠበቅባቸዋል። ሌላው በዚህ በግራ በኩል የነበሩ የተንጠለጠሉ የሚያስፈራሩ ቤቶች ነበሩ፣ ግንቡ የያዛቸው ቤቶች ነበሩ። እነሱም እየተነካኩ ነው እስኪያያቸው ብሎኝ ነው አንዱ ተመልካቼ ወደዚህ የመጣሁት። መጨረሻ ፌርማታው እዚህ ሆኗል። እንግዲህ የማታውቁ ከ6 ኪሎ የምትመጡ ወይም ከቤላ ከፈረንሳይ የምትመጡ ጊዮርጊስ እዚህ ጋር ነው የምትወርዱት። ይሄ በግራ በኩል አያችኋቸው እዚህ ጋር ያሉ ቤቶች የድሮ ቤቶች። አዎ ቤቶቹ እንዳሉ ሆነው ፊት ለፊታቸው ነው ዲዛይኑ እያማረ ያለው እንደምታዩት። እዚህ ጋር የሚያስጨንቁ ቤቶች ነበሩ፣ የቆርቆሮ የአፈር ቤቶች። በዚህ መልኩ ግን ተቀይረዋል። ፊት ለፊት ወደፊት እንሄዳለን እስኪ። እዚህ ጋር የምታዩቸው ለእይታ ራሱ እንዲያምሩ ተደርገዋል። እንግዲህ
መኪናዋ ወደ ግራ የምታጠፍበት አዲስ አበባ ሬስቶራንት ነው። የጥንት የጠዋቱ እንግዲህ በፊት ቀደም ሲል አዲስ አበባ ባህላዊ መጠጦች ጠጅ የሚገኝባቸው ውስን ቦታዎች ነበሩ። አንደኛው ይሄ አዲስ አበባ ሬስቶራንት ነበረ። መግቢያው በዚህ ነው። ሌላው እዚህ አካባቢ ደግሞ የሚታወቀው ራስ አበበ አረጋይ ትምህርት ቤት በዚህ በጀርባው ነው። የህይወት ብልጭታ ደግሞ ወደፊት አለፍ ብላችኋለች። እዚህ አካባቢ አብዛኞቻችሁ እንግዲህ የምትማሩበት ትምህርት ቤት ሊሆን ይችላል ብዬ ገምታለሁ። ምክንያቱም አካባቢያችሁ እዚሁ ከሆነ ትምህርት ቤቶች ያሉትም ቅርብ እነሱ ስለሆኑ ነው። እሱ ግን የግድ አይደለም። አንዳንዴ ራቅ ብለው የሚማሩ ልጆች አሉ። ከሰፈራቸው አካባቢ ትምህርት ቤት እያለ በተለያየ ምክንያት ወይ ትምህርት ቤቱ ጥሩ ነው ይባላል፣ ወይ ግቢው ጥሩ ነው፣ ወይ ትራንስፖርቴሽን ሊሆነ ምክንያት ብቻ ይኖራል። እንደምታዩቸው እንደዚህ በህንፃ ተውቧል። ደጃችሁ ቤት በአንድ በኩል ነው ደጃችሁ ቤት እያሳየኋችሁ ያለሁት በዋናው መንገድ። ከኢትዮጵያ ረጅም ጊዜ ከወጣችሁ ናችሁ ጭራሽ ይሄን አታውቁትም። ይሄ እዚህ ላይ ምን አዲስ የሚሰሩ ነገሮች ናቸው እንደምታዩቸው በግራ በኩል እስኪ በዛኛው በኩል ተሻግረን ደጃችሁ ቤ አፋፉ ላይ ወደታች ወደ ራስ መኮንን ከጀርባው እንግዲህ ወደ ራስ መኮንን እየተገነባ ነው። ይሄ አጥሮ ግንባታ ነው። እስኪ ጠጋ ብለን ተሻግረን ለማየት እንሞክራለን። ይሄ የታጠረው እርግጠኛ ነኝ ግንባታ ነው። እስኪ በዛ በኩል ክፍት አለ። ምንድን ነው? ይሄ ግንባታ ይመስለኛል። ፋውንዴሽኑ እየወጣ ነው። ትልቅ ቦታ ነው። እስኪ በዚህ እንውረድ። ይሄ እንግዲህ አፍንጮ በር ያለው የወንዝ ዳር ልማት በዛ በኩል የሚያስገባ ነው እንዴ? እግረ መንገዳችን እስኪ ወረድ ብለን ነው ዙሪያ ገባውን ግራ ቀኙ መዝናኛዎች፣ መናፈሻዎች የመሳሰሉት አሉ። እንግዲህ ግራ ቀኙን ይሄን ከዚህ በፊት አሳይቻችኋለሁ። በአንድ በኩል ሆኜ እያሳየኋችሁ ትንሽ ወደፊት እቀጥላለሁ። ሁሌ እንደምላችሁ ሰላምና ጤና ከእናንተ ጋር ይሁን። ወንድማችሁ ካፒያው ዘመር ነበርኩ። ጤና ይስጥልኝ።